አገልጋዮቻችንን እግዚአብሔር ይባርካቸው። ወደ እግዚአብሔር ወደ አምላካችን ቃል ነው ምን ሄደው የነበራችሁ ስትከታተሉ የነበራችሁ የፊልጵስዩስን መልእክት ማየት ነው የጀመርነው። ባለፈው ሳምንት ምዕራፍ 3ን ጀምረናል። ምዕራፍ 3 ከቁጥር 1 ጀምሮ እስከ 11 ያለውን ተመልክተናል። ከመስቀሉ ጠላቶች ተጠንቀቁ ሚል ነገር ነው የወሰድነው። ከመስቀሉ ጠላቶች ተጠንቀቁ ሚል ወስደን እኛ ማን እንደሆነን እነሱ ማን እንደሆኑ ሐዋርያው ጳውሎስ ደግሞ የግል ምስክርነቱን ያቀረበበትን ሁኔታዎች ተመልክተናል ያለፈው ሳምንት። ዛሬ ምዕራፍ 3 ከቁጥር 12 እስከ 21 ያለውን ምዕራፍ 3ን ዛሬ እንጨርሳለን። ጌታ ቢፈቅድ ምዕራፍ 4ን ሳምንት ለማጠቃለል እንሞክራለን። ምዕራፍ 3 ከቁጥር 12 ጀምሮ እስከ 21 ያለውን በጌታ ስም አነባለሁ። አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝሁበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። በአንዳች ነገር ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በዚያ በደረስንበት እንመላለስ። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነሱ አልኳችሁ፣ አሁንም እንኳን እያለቀሱ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። አሳባቸው ምድራዊ ነው። እኛ ግን አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን። እሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ክብር ለስሙ ይሆን። ጌታ እንዲያስተምረን እንጸልያለን። ጌታ አምላካችን ሆይ ቅዱስ ስምህ የተባረከ ይሁን፣ የተመሰገነ ይሁን። በጣም እንወድሃለን። አንተ የምትወደንን ያህል እንኳን ባይሆንም ግን ቀድመህ ስለወደድከን እኛ ደግሞ በጣም እንወድሃለን። ክብር ላንተ ይሁን። አንተ አምላካችን ነህ፣ አምላካችን ነህ አንተ። ስለዚህ እናመልክሃለን። ጌታ ሆይ ቃልህ እውነት ነው፣ የማይለወጥ ነው፣ የሚሰራ ነው። ቃልህ መንፈስ ነው፣ ሕይወትም ነው። እባክህ ቃልህን ላክልን። አንተ ተናገረን። ያስተምራቸው ዘንድ ቅዱሱን መንፈስህን ሰጣቸው ተብሎ እንደተጻፈ ያስተምረንን ቅዱስ መንፈስ እንድታፈስልን እንጸልያለን። እኔን ባሪያህን እርዳኝ በትክክል እንድናገር። ጌታ ሆይ ሕዝብህን እርዳው በትክክል እንዲሰማ። ቃል ውስጥ ሕይወት ይፍሰስ፣ ብርሃን ይሁን፣ መፈወስ ይሆን፣ መለወጥ ይሆን፣ መሻገርም ይሆን። ክብሩ ላንተ ይሆን በጌታ በኢየሱስ ስም አሜን። የዛሬ ርዕሳችን ወደ ግባችን ለመድረስ መፍጠን የሚል ነው። ወደ ግባችን ለመድረስ መፍጠን ወይም ደግሞ መሮጥ ወይም ወደ ግባችን ለመድረስ እንፍጠን እንሩጥ የሚል ነው የሚሆነው። ሐዋርያው ጳውሎስ ቁጥር 10 እና 11 ላይ ምኞቱንም ተናግሮ ነው ወደ ቁጥር 12 ከዛ በኋላ ወዳለው ሐሳብ የሚያልፈው። ምን ነበር ምኞቱ? እሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ካለ በኋላ ከዛ በኋላ እንዴት አድርጎ ወደዛ እንደሚሄድ ዝርዝር ሐሳቦች ይናገራል እና ወደ ግብ ስለመድረስ ወደ ግብ ስለመፍጠን ይናገራል። ስለ ዓላማ ስላለው ሩጫ፣ ዓላማ ስላለው ሕይወት ይናገራል።
ግብ አለኝ ነው የሚለው። ዓላማ አለኝ ነው የሚለው። ሕይወት ግብ ከሌላት በጣም ከንቱ ትሆናለች። ዓላማ የሌለው ሕይወት የሚባክን ሕይወት ነው። ትርጉም የሌለው ሕይወት ነው። ዓላማ የሌለው ሕይወት አሳዛኝ ሕይወት ነው። በሕይወታችን ውስጥ ዓላማችንን ማወቅና መያዝ በጣም አስፈላጊ ነገር ነው። የክርስትና ሕይወት የሚሰጠን ዓላማ አለው። የክርስትና ሕይወት እንድንደርስበት የተቀመጠ ዓላማ አለው። ክርስትና ሃይማኖት ብቻ አይደለም። በየእሁዱ የመጣን ዘምረን ሴሪሞኒውን አከናውነን የምንሄደው ሳይሆን የምንደርስበት ግብ ያለው ዓላማ ያለው እዚህ ደርሳለሁ፣ ለዚህ እበቃለሁ የምንልበት የሕይወት ጉዞ ነው እና ዛሬ ከዚህ ክፍል ላይ ጌታ ወደ አስቀመጠው ግብ፣ ጌታ ወደ አስቀመጠው ዓላማ ለመድረስ የሚረዱንን 4 ነጥቦች ከዚህ እንወስዳለን። ሐዋርያው ጳውሎስ ያስቀመጣቸው ስለ ግብ ያወራል፣ ስለ ዓላማ ያወራል። ከዛ በኋላ ወደዛ ግብ ደግሞ እንዴት እንደሚደረስ እሱ የተናገራቸውን ነገሮች ማንሳት እፈልጋለሁ። ወደ ግብ ለመድረስ ለመፍጠን እና ወደ ግብ ለመድረስ የመጀመሪያው ነገር ምንድነው? የክርስትና ሕይወት ግብ ምን እንደሆነ ማወቅ ያስፈልጋል። የክርስትና ሕይወት ግብ ምን እንደሆነ፣ መድረሻው ምን እንደሆነ ማወቅ ያስፈልጋል። ይህንን ስንናገር ጌታ ለምን እንደጠራን፣ ጌታን ለምን እንደምንከተል፣ ጌታን ለምን እንደምናገለግል ማወቅ ያስፈልገናል። ለምን የሚሉ ጥያቄዎች በሕይወታችን ውስጥ መመለስ አለባቸው። ይሄ ካልገባን መዝለቅ አንችልም፣ ወይም በመረዳት አንጓዝም፣ ወይም መንገድ ላይ ልንተወው እንችላለን። ጌታ እኛን የጠራበት ዓላማ አለ። እኛም ጌታን የምንከተልበት ምክንያት አለ፣ ዓላማ አለን፣ የገባን ነገር አለ። ወደ አገልግሎትም ስንመጣ ለምን እንደምናገለግል የሚገባን ነገር አለ እና ሐዋርያው ጳውሎስ ወደዛ ግብ እፈጥናለሁ፣ ወደዛ ግብ እቸኩላለሁ ካለ በኋላ እነዚያ ነገሮች ምን እንደሆኑ እንደዚሁ ያነሳቸዋል። የመጀመሪያው በቁጥር 13 ላይ ቁጥር 12 ላይ ያንን ይናገራል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። በጣም ትንሽ እንትኑ ቃሉ እንትን ያለ ነው። በክርስቶስ ኢየሱስ እኔ የተያዝኩበትን ያንን እይዛለሁ ብዬ እፈጥናለሁ ይላል። ዓላማውን ሲተነትን ማለት ነው። ምን ማለት ነው? ኢየሱስ ክርስቶስ እኔን የያዘበት እና እኔን የጠራበት ከራሴ የሕይወት ሩጫ አውጥቶ ይዞኝ እኔን ያገኘበትን ያንን ዓላማ እኔ ደግሞ በሕይወቴ ውስጥ አከናውኘው ያንን ለመያዝ ነው የምፈጥነው ይላል እና የሕይወቱ ዓላማ ምንድን ነው? ጌታ እግዚአብሔር በልጁ በኢየሱስ ክርስቶስ እሱን የጠራበትን ዓላማ እዛ መድረስ ነው። ያ እሱ የተጠራበት ዓላማ ክርስቶስ ሐዋርያው ጳውሎስን የጠራበት ዓላማ፣ የተያዘበት ዓላማ ጳውሎስን ሲያገኘው ኢየሱስ ክርስቶስ በሱ ሕይወት ላይ ያስቀመጠው ዓላማና ግብ ምንድን ነው? ሮሜ 8:29 ላይ እንደተጻፈው የልጁን መልክ እንዲመስል። ሮሜ 8:29 ላይ በጣም በግልጽ ተቀምጧል። እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ እግዚአብሔር አስቀድሞ ወስኗል ይላል። በቃ ይሄ ነው የእግዚአብሔር እቅድ። እግዚአብሔር ማለት ቢሆንልኝ አይደለም ያለው። እግዚአብሔር ከተቻለ ይሄ ይሁን፣ ባይሆን ምንም አይደለም ይለው። እግዚአብሔር አስቀድሞ ወስኗል ይላል። ክብር ለእግዚአብሔር ይሁን። የተወሰነ ነገር ነው። ምንድነው ያ የተወሰነው ነገር? እያንዳንዱ አማኝ በጌታ በኢየሱስ ክርስቶስ ያመነ አማኝ የሕይወቱ መልክ ኢየሱስ ክርስቶስን እንዲመስል፣ ኢየሱስን እንዲሆን አይደለም፣ ኢየሱስ ክርስቶስን እንዲመስል እግዚአብሔር አስቀድሞ ወስኗል። ስለዚህ ሐዋርያው ጳውሎስ ምን ይላል? እኔን ኢየሱስ የያዘበትን ዓላማ፣ እኔን ሲያገኘኝ እኔን የጠራበትን ዓላማ ያንን ነው ለመያዝ የምሮጠው፣ ያንን ነው ለማድረግ የምሮጠው ይላል። ያ ዓላማ የልጁን መልክ መምሰል። ቁጥር 14 ላይ ደግሞ ሌላ የሚያነሳው ነገር አለ።
ቁጥር 14 ላይ የሚያነሳው ምንድነው? በኋላ ያለውን እየረሳው በፊት ያለውን ለመያዝ ዘረጋለሁ ይልና በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል። ዋጋ እንዳገኝ ይላል። ዋጋ እንዳገኝ፣ ብድራት እንዳገኝ፣ ሽልማት እንዳገኝ ይላል እና ሲዘረዝረው ምን ይላል? በክርስቶስ ኢየሱስ እግዚአብሔር የሚጠራኝን ከፍ ከፍ ያለውን የእግዚአብሔርን ጥሪ በማግኘት ዋጋ ለመቀበል ነው ይላል። ይህንን ሲናገር ሐዋርያው ጳውሎስ በአእምሮ ውስጥ የሚያስቀምጠው በዛ ዘመን በግሪኮች በአትሌቶች አሁንም እንደምናየው ያሸነፉ አትሌቶች ሩጫቸውን ከጨረሱ በኋላ ይጠራሉ፣ ወደ ከፍ ወዳለ ቦታ ይጠራሉ እና አንደኛ የወጣው ና ይባልና ከፍ ያለ ቦታ ላይ ይቆማል። ሁለተኛ የወጣውም ሶስተኛ የወጣውም ይጠራል። ከጉባኤ መካከል ከሮጡት ሰዎች መካከል ይጠራና በአደባባይ ሽልማቱን ያገኛል። ያንን ነው እግዚአብሔር ከፍ ወዳለው መድረክ እንዲጠራኝና እዛ የሚሰጠውን ሽልማት እንዳገኝ ለዛ ነው ምሮጠው ይላል። ለዛ ነው ምሮጠው ይላል። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ እግዚአብሔር ጠርቶ ለባሪያዎቹ ለታመኑት ባሪያዎቹ ላገለገሉት የሚሰጠውን ያንን ከፍ ያለ ብድራት ለማግኘት እሮጣለሁ። የመጀመሪያው ምንድነው? ኢየሱስ እኔን የያዘበትን ዓላማ ያንን ለመያዝ እዛ ለመድረስ እሮጣለሁ። የእግዚአብሔርን የልጁን መልክ መምሰል ነው። የህይወት ለውጥ ነው። እሱ የተጠራበት ክርስቶስን የመምሰል ዓላማ ህይወቱ ነው። ሁለተኛው ደግሞ እግዚአብሔር ለታመኑ ባሪያዎቹ ልክ አትሌቶች ተጠርተው ከፍ ወዳለ ቦታ ላይ ተጠርተው እንደሚሸለሙ ያንን ዋጋ ደግሞ ለማግኘት እሮጣለሁ ይላል። ስለዚህ የክርስትና ግቡ ምንድነው? ጌታ ኢየሱስን የመምሰል እየመሰሉ የመሄድ ህይወት፣ እሱን ለመምሰልና አገልግሎታችንን በመፈጸም ከእግዚአብሔር ዘንድ ከፍ ከፍ ያለውን ጥሪ አዳምጠን ያንን የክብር ሽልማት በመላእክትና በጌታችን ፊት የመቀበል ጉዳይ ነው ማለት ነው። ይሄ ነው ዓላማው። ስለዚህ ወደ ግባችን ለመድረስ የህይወታችን ዓላማ በጣም ማስቀመጥ አለብን ማለት ነው። ልብ እንበላቸው። ኢየሱስን የመምሰል ይሄ እየደጋገምን ያመጣነው ነገር ነው። እግዚአብሔር አሁን ቻሌንጅ እያደረገን ያለው ዓለምን መምሰል አይደለም። ይሄንን ዓለም አትምሰሉ፣ ነገር ግን በልባችሁ መታደስ ተለወጡ፣ ይሄን ዓለም አትምሰሉ ይላል እና ጥሪያችን ልክ የቤተክርስቲያን ጥሪ፣ የክርስቲያኖች ጥሪ በጣም አሪፍ ዘማሪ፣ አሪፍ ሰባኪ እና የቤተክርስቲያን አቴንዳንስ ብቻ ሳይሆን የመልክ ለውጥ የእግዚአብሔር ልጅ የናዝሬቱ ኢየሱስ የሚታይበት ህይወት፣ ወደዛ የሚያድግ ህይወት እንዲኖረን ነው። ግቡ ይሄ ነው። ከዛስ እግዚአብሔር የሰጠንን አገልግሎት በታማኝነት ፈጽመን እግዚአብሔር የሚሰጠውን የአገልግሎት ብድራት ዋጋ ለማግኘት ነው። ወደዛ ነው የምንሮጥ። ሁለት ነገር ነው የምንይዘው። የተለወጠ ህይወት፣ ኢየሱስን የሚመስል ህይወት፣ ትሁት ህይወት ስናነሳው እንደነበረው የዋህ ህይወት፣ ቅዱስ ህይወት፣ ጌታን ወደ መምሰል የማደግ ሩጫ በህይወታችን ውስጥ መኖር አለበት። ከዛ ደግሞ እግዚአብሔር በሰጠን ጸጋና እድል ትንሽ ይሁን ትልቅ አገልግሎታችንን በታማኝነት ፈጽመን ከእግዚአብሔር ዘንድ ያለውን ብድራት ጌታ ሲመለስ የማግኘት እቅድ ይዘን ነው የምንንቀሳቀሰው። እኔ አሁን አንድ ጥያቄ አለ። ሪሊ ክርስቲያኖች ይሄ እቅድ በእጃቸው ላይ አለ ወይ? በልባቸው ውስጥ አለ ወይ? ክርስቶስን የመምሰል ብዙዎቹ አሁን እንዴት ሀብታም እንደሚሆኑ እንዴት እግዚአብሔር ባረከኝ ብለው እንዴት ሀብታም እንደሚሆኑ ነው ፕላን የሚያደርጉት። ይሄ ሳይኮሎጂያችን ገንዘብ እናባዛለን ለሚሉ ሐሰተኛ ነቢያት አሳልፎ ሰጥቶናል። የኛ ግብ በምድር ላይ ምናልባት ሀብታም ልንሆን እንችላለን፣ ድሃ ልንሆን እንችላለን፣ በጣም ብርቱ ልንሆን እንችላለን፣ የታወቀ ልንሆን እንችላለን፣ የተረሳ ልንሆን እንችላለን፣ ምንም አይነት ህይወት ልንሆን እንችላለን። ግን አንድ ግብ አለን በውስጥ ሰውነታችን፣ የጠራንን የናዝሬቱ ኢየሱስን መልክ እየመሰልን ለመኖር። ይሄ ነው ግባችን። ዕለት ዕለት ይሄን እንታገላለን። ክርስቶስን ከማይመስል መልክ በውስጣችን ከወደቀ ኃጢአተኛ ባህሪ ጋር እንታገላለን።
ከዓለም ጋር እንታገላለን። አጋንንታዊ ሰይጣናዊ ከሆኑ ውጊያዎች ጋር እንታገላለን። ለምንድን ነው የምንታገለው? የተጠራንበት ዓላማ ዓለምን ለመምሰል ሳይሆን የእግዚአብሔርን ልጅ የናዝሬቱ ኢየሱስን ለመምሰል እግዚአብሔር የወሰነውን የተያዝንበትን የተጠራንበትን ያንን ጥሪ ሆነን ለመገኘት ፍጻሜ ላይ የልጁን መልክ በእኛ እንዲታይ ያንን ለማድረግ ዕለት ዕለት እንታገላለን። የሕይወት ጉዳይ ይሄ እንዳትረሱ እና ደስ ይለኛል ሐዋርያው ጳውሎስ ክርስቶስ እኔን የያዘበትን እኔን ሲጠራ ዓላማ አድርጎ የያዘበትን እሱን ለመያዝ ነው መታገል። ያለ ዓላማ አልጠራንም ጌታ። ያለ ዕቅድ አልጠራንም። እንደው ዝም ብለን እንድንሄድ አልጠራንም። ነገር ግን ክርስቶስን ሕይወት ይሄ ከፍ ያለውን ስታንዳርድ እግዚአብሔር የተመሰገነ ይሁን እግዚአብሔር የከበረበትን ክርስቶስን መልክ እንድንመስል እና አገልግሎታችን እንድንፈጽም ቅድም እንደተነገረው የምስክርነት አገልግሎታችንን የወንጌል አገልግሎታችንን በቃልና በሥራ ምስክር የመሆን አገልግሎታችንን በተለያየ ጸጋ ደግሞ እግዚአብሔር የሰጠንን አገልግሎት ሳንለመን ማባበል ሳይኖር እንክክ ሳንባል ነገር ግን ያ እግዚአብሔር ከፍ ያለ ጥሪ ጠርቶ ወደፊት አምጥቶ ብድራት የሚሰጥበትን ሰርቪስ ፈጽመን ያንን ለመቀበል ነው የምንሮጠው እና የእግዚአብሔር ጸጋ ይብዛልን። በደንብ አሜን በሉኛ። እና እኛ ፈዛዛ አይደለን፣ ዓላማ የሌለን አይደለን። ዓላማ የሌለው ማንም ይወስደዋል፣ ወደዚህ ይወስደዋል። አይደለንም። የሕይወት ዓላማ አለን። በምድር ላይ የምንኖርበት የምንፈጽመው የምናደርገው እግዚአብሔር የሰጠን አደራ አለ። እሱን ለመፈጸም ነው የምንታገለው። እና እግዚአብሔር በዚህ ከሰዓት በኋላ አይናችንን ያብራ። ግብ ሲኖር ነው መሮጥ የሚኖር። አንዳንዶቻችን ግብ የለንም፣ አንዳንዶቻችን ደግሞ ግባችን ሮንግ ነው። ከመንፈሳዊ ነገር ይልቅ የሚያስደንቀን ስጋዊ ነገር ነው። አዎ ስጋዊ ነገር ያስፈልገናል። ዛሬ ቢያመኝ እዚህ መቆም አልችልም፣ ቢርበኝ መቆም አልችልም። ግን ያን ያህል አይደለም። ከተጠራንበት ዓላማ እግዚአብሔር እኛን ለትልቅ ነገር ነው የጠራን። መላእክትን እንድንመስል አይደለም፣ ልጁን እንድንመስል ነው እግዚአብሔር ያቀደው። መንፈስ ቅዱስ የሚታገለው ለዛ ነው። እና ሌላ መልክ እናስወግድ፣ ሌላ ነገር እናስወግድ። ይሄ ደግሞ ያስተሳሰብ ለውጥ፣ የአእምሮ ለውጥ፣ በእግዚአብሔር ቃል ያለ ለውጥ። የእግዚአብሔር ቃል አሮጌ የሆነ አስተሳሰባችን ሲለውጠው በእግዚአብሔር ቃል እየተሰራን ወደዛ መልክ እንሄዳለን። ስለዚህ ወደ ግባችን ለመድረስ የምንፈልግ ከሆነ ግብ እንዳለን ግባችን ምን እንደሆነ ማወቅ የመጀመሪያው ነገር ይሆናል። ሰይጣን ዓላማ የሌለን ሰዎች እንድንሆን ነው የሚያደርገን። ስለዚህ በየቦታው እንንጠባጠባለን። ደግሞም ዓላማ የሌላቸው ሰዎች እንደሚሆኑት እንደዚሁ የተልከሰከሰ ቦታ ላይ እንድንወድቅ ይዋጋናል። እግዚአብሔር ይገስጸው። ሁለተኛው ወደ ግባችን ለመሄድ ስለ ራሳችን አሁን ያለንበትን ሁኔታ በትክክል ማወቅ ያስፈልጋል። መነሻችንን አሁን ስንሮጥ የት ጋ ነው ያለን? ሐዋርያው ጳውሎስ በጣም የሚገርመው ነገር አሁን ያለበትን ነገር ይናገራል። ግብ አለኝ፣ ወደዛ መሄድ ነው የምፈልገው ይልና አሁን ግን በምን ሁኔታ ላይ እንዳለ በግልጽ ይናገራል። ምን ይላል? አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ይላል። ቁጥር 13 ላይ ወንድሞች እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ ይላል። አሁን ፍጹም አይደለሁም፣ አሁን ያንን አልያዝኩትም፣ አሁን ያንን ክርስቶስን የመምሰል መልክ ኮምፕሊት አልሆነም በኔ ህይወት፣ እዛ አልደረስኩም። አሁን ፍጹም አይደለሁም። በምንም መንገድ ብትጾሙ ብትጸልዩ አሁን ፍጹም መሆን አይቻልም። በአንዳንድ ሃይማኖቶች
የበቁ ፍጹም የሆኑ አባቶች ይባላሉ። ሐዋርያው ጳውሎስ ፍጹም መሆን ይቻል ቢሆን ኖሮ ሐዋርያው ጳውሎስ ነው ፍጹም ነኝ ማለት የነበረበት። በዚህ ምድር ላይ ፍጹም መሆን አይቻልም። ምን ይላል? ብዙ በጌታ ከቆየ በኋላ ሶስተኛ ሰማይ ከደረሰ በኋላ እግዚአብሔር ብዙ ከተገለጠለት በኋላ ለወንጌል እስር ቤት እያለ አሁን ፍጹም አይደለሁም ስቲል ይቀረኛል። እና ራሳችሁ እንዳታታልሉ። የአንድ ሰሞን ጾም ጸሎት ወስዳችሁ ምናምን ክንፍ አወጣለሁ። ክርስቲያኒቲ ፕሮሰስ ነው። እና ይሄ ምን ነው የሚያሳየው? ያለበትን ሁኔታ ደህና አድርጎ ተረድቶታል። ወገኖቼ የት እንዳለን ማን እንደሆንን ማወቅ በጣም ትልቅ ነገር ነው። እኔ አንዳንድ ጊዜ እንደዚህ እላለሁ፣ እግዚአብሔርን ለማወቅ ብቻ ሳይሆን መገለጥ የሚያስፈልገን ራሳችንንም ለማወቅ መገለጥ ያስፈልገናል። ኢሳይያስ ነቢይ ነኝ ብሎ መልእክት እያመጣ ከምዕራፍ 1 እስከ 6 አገር ሲደበላልቅ ወዮላችሁ ሲል ከርሞ እግዚአብሔር የራሱንም እግዚአብሔር የክብሩንም የማንነቱንም መገለጥ ሲሰጠው ወይኔ ከንፈሩ የረከሰበት ሰው ነኝ፣ ከንፈራቸው በረከሱባቸው ሰዎች መካከል እኖራለሁ፣ ወዮልኝ አለ። እግዚአብሔር ለዛ ወዮልኝ ለሚል ጥሪ መልስ ሰጠ፣ ቀደሰው። እግዚአብሔር የት እንዳለን አይኖቻችን ከፍቶ ይግለጥልን። በተለይ በሃይማኖት ውስጥ በጣም ብዙ የምንደበቅበት ካባ አለ፣ በጣም ብዙ አለ እና ገና መሆናችንን ማወቅ በጣም ያስፈልገናል። ሐዋርያ ጳውሎስ ገና ነኝ፣ እራባለሁ፣ አልደረስኩም፣ አልበቃሁም። በጣም ትልቅ ደረጃ ላይ ነው ያለው። ነገር ግን አሁን ይሸዋለሁ አልልም። ያንን የተጠራሁበትን ያንን ፍጹምነት ይሸዋለሁ አልልም። አሁን እንደሚቀረኝ ነው የምረዳው ይላል። ሰይጣን ትክክለኛ ማንነታችንን እንዳናውቅ መጋረጃ ያደርጋል። ግን ራስን ማወቅ በጣም ትልቅ ነገር ነው። እግዚአብሔር ይሄንን በጣም ቢያደርግልን ደስ ይለኛል። ዳዊት መርምረኝ ይላል። መርምረኝ፣ ግለጥ ራሴን ንገረኝ ይላል። እስቲ እግዚአብሔር በጣም ጨዋ አምላክ ስለሆነ እንፍቀድለት። እስቲ በደንብ አድርጎ ይነግረናል። እሱን ማግኘት በጣም ትልቅ ነገር ነው። ሰይጣን ጌታ የሰጠንን ያለንን እንደሌለን ያደርጋል። እግዚአብሔር ይገስጸው። አትረባም፣ አትጠቅምም፣ አትችልም፣ ምንም የለህም ይላል። እግዚአብሔር ያዋርደው። የሌለንን ሰዎች ደግሞ በጣም አንተ እኮ በቃ እነንትናም አሉ አይደለም እንዴ? እነንትናም የማይረባ መለኪያ እየሰጠ ጣራ ላይ ይሰቅለናል። ሰይጣን ወይ ወደ ኋላ ስቦ ይጥላችኋል፣ ወይ ወደፊት ገፍትሮ በግንባራችሁ እንድትደፉ ያደርጋል። በህይወታችሁ ውስጥ በጣም ወደፊትም ስትገፉ ተጠንቀቁ። ወደ ኋላ እንደዚህ ፍሬን ያዙ። ወደ ኋላ ማላግባብ ስትሳቡ ነው እንደዚህ አይደለሁም ብላችሁ የህይወትን ሚዛን የህይወትን ትክክለኛነት የት ጋር እንዳለ ማግኘት በጣም ቁልፍ ነገር ነው። በጣም ቁልፍ ነገር ነው እና ሐዋርያው ጳውሎስ ገና ነኝ ይላል። ገና ነኝ በሉ። አዎ ገና ነኝ። አይ ኖ ሰልፍ ስቲም የራስን እንትን ይሄ ኮንፊደንስ መገንባት የሚል አሳሰባል። ጥሩ፣ ግን ሰልፍ ስቲማችንን ሮንግ በሆነ መንገድ መገንባት የለብንም አይደለም እንዴ ወገኖች? ሮንግ በሆነ መንገድ እግዚአብሔር ባልሰጠን መንገድ ተለማምደን ባልደረስንበት መንገድ ሰልፍ ስቲም የምንገነባ ከሆነ በጣም ማይሆን ነገር ነው እና ዛሬ ቻሌንጅ አደርጋችኋለሁ። ማን ናችሁ እናንተ? የት ነው ያላችሁት? ህይወታችሁ እንዴት ነው? የሞራል ስታንዳርዳችሁ የቅድስና ህይወታችሁ እንዴት ነው? የጸሎት ህይወታችሁ እንዴት ነው? አገልግሎታችሁ እንዴት ነው? ህይወታችሁ የት ጋር ነው ያለው? እግዚአብሔር ነፃ ይሁንና ያለንበትን ቦታ ያሳየን።
አንድ ነገር አረጋግጥላችኋለሁ። አንዳንዱ ድሮ ይሄ HIV በጣም በደረሰበት ይሄ እየተስፋፋ በነበረበት ጊዜ ሰዎች እንደዛ አይነት ይሄ እንደው እንደ መክሳት ምናምን ሲያደርግ በቃ ሐኪም ቤት መሄድ በጣም ይፈራሉ። እና ምን ነው ኧረ ታከማን ተሰይም HIV አለብህ ቢሉኝስ? በጣም ከባድ ነገር ነው። በጣም ያን ያው አሁን በጣም እንትን ያደርገ መድኃኒቱም እድሜ የሚያስረዝመውም ነገር ስላለ ሰዎች ሃንድል ግን በዛ ጊዜ በጣም ከባድ ነገር በጣም ከባድ ነው። ስለዚህ አንዳንድ ሰዎች ሄደው ቼክ መደረግ በጣም ይፈራሉ። ከታመሙ እኮ ታመዋል፣ ካልታመሙም አልታመሙም፣ ግን የት እንዳሉ ማወቅ አይፈልጉም። ለምን? ራሳቸውን እየሸነገሉ አሞኛልም አላመመኝም ሰላምም ጦርነትም የሌለበት ህይወት ዝም ብለው መሄድ ይፈልጋሉ። ዛሬ የምስራች አለኝ። ምናልባት ያለንበት ሁኔታ በጣም የሚያስፈራን እና በጣም የማይረባ ደረጃ ላይ ካለን የሰራዊት አምላክ እግዚአብሔር ሸክላ እንደ ሸክላ ሰሪው ሸክላው በእጁ ላይ ቢበላሽ እንደገና ሊያበጀው እንደሚችል የእስራኤል ቅዱስ እግዚአብሔር የተበላሸውን ነገር ይሰራዋል። ራሳችሁን ግለጡ። ማበጀት መቀየር ይችላል። ለደረቁ አጥንቶች ህይወት መስጠት ይችላል የእስራኤል ቅዱስ እግዚአብሔር። እነዚህ አጥንቶች በህይወት ይኖራሉን? አላውቅም ጌታ እግዚአብሔር ሆይ እንኳን አጥንት የሞተ ሰው እንኳን መነሳቱን አላውቅም አለ። ትንቢት ተናገርባቸው፣ መንፈስ እንዲመጣ አዘዛለሁ፣ ታላቅ ሰራዊት አድርጎ አቆማቸው። ዛሬ እግዚአብሔር በዚህ ጉባኤ ላይ ይሄንን ያደርጋል። ትሑት የሆኑ ማንነታቸውን ገልጠው እኔ እንደዚህ ነኝ ለሚሉ ፈውስ ይሆናል ዛሬ። መቀደስ ይሆናል ዛሬ። ከታሰሩበት መፈታት ይሆናል ዛሬ። የሞተው ነገራቸው ሕያው ይሆናል ዛሬ። ያልነበረው ነገር እንዲኖር ይሆናል ዛሬ ወገኖች። ነገር ግን የት ጋር እንዳለን ማወቅ ያስፈልጋል። ያንንም አክሴፕት ማድረግ ያስፈልጋል። የሚለውጥ ጌታ በዚህ አለ። የሚቀይር ጌታ በዚህ አለ። የወደቀውን የሚያነሳ ጌታ እዚህ አለ። የረከሰውን የሚቀድስ ጌታ እዚህ አለ። የተሸነፈውን የሚያበረታ ጌታ እዚህ አለ። ባዶ የሆነውን መንፈስ የሚሞላ ጌታ እዚህ አለ። የፈረሰውን መሰዊያ የሚሰራ ጌታ እዚህ አለ። ኃይል ላጣው ኃይል የሚያለብስ ጌታ በዚህ አለ። ግን you have to accept። አንዳንድ ለማኞች አሉ ኢትዮጵያ ውስጥ እንደዚህ ኳኳርጉ ማትፈልገው 50 ብር አለህ የሚሉ። እንደዚህ አይሆንም። ማልፈልገው 50 ብር የለኝም፣ ሁሉንም ፈልገዋል። ግን ስለ እግዚአብሔር የሚሉ ሃምብል የሆኑ ሰዎች እንደ ደግነት መጠን ሰጣቸዋል። እና ቢ ሃምብል ቢፎር ጋድ ሃምብል መሆን አለብን። የት ጋር እንዳለን ዘ ሪያሊቲ አይደለም እንዴ ወገኖች? እንዴ ሪያሊቲ እንዴ ማን ነው ስምህ አለው አይደል? ያዕቆብ ስም ጠፍቶት ነው እግዚአብሔር አልጠፋውም። ማን ነው ስም ኮንፌስ እንዲያረግ? እኛ እኮ ኮንፌስ የምናደርገው ደጉን ነገር ብቻ ነው። ድካማችንንም ሌታስ ኮንፌስ ኢት። ድገመው። ሌባ ነኝ በል፣ ቂመኛ ነኝ በል፣ የረከሰ ሕይወት ይዣለሁ በል፣ አልበረታም በል፣ ዓለማዊነት አለ በሕይወቴ በል። ያንን ስትል የሰራዊት አምላክ እግዚአብሔር በጸጋና በኃይሉ ባንተ ሕይወት በበቀል ይወርዳል። ሃሌሉያ! ያነሳል፣ ያቆማል፣ ያሻግራል፣ ሰው ያደርጋል፣ እንደሌላ ሰው ያደርጋል። እስራኤል ቅዱስ የት ነው ያለነው? አዳምን ጠየቀው። ወራሪው አዳም እያየው እኮ ነው። ለምን ሁሉ ጊዜ እግዚአብሔር እንድንናገር ይፈልጋል? ያን ሰው ልትድን ትወዳለህ አለው። ለመሰላችሁ እንዴ ማን ነው ያመመኝ ያለ ቢልስ ሰውዬው ያን ቁስል እያደማ ሊለምንበት ይፈልግ ይሆናል። ቁስሉን ይዞ መሄድ ይፈልግ ይሆናል። ልትድን ትወዳላችሁ ወገኖቼ? የት እንዳለን እንናገር። ሐዋርያው ጳውሎስ ወደ ግቡ ሲሮጥ ግቡ ምን እንደሆነ አውቋል። ከዛስ አሁን የቱ ጋር እንዳለ አሁን ፍጹም አይደለሁም፣ አሁን አልያዝኩትም ብሎ ራሱን ሲገልጽ ተመልከታል። ሁለተኛው ስቴፕ ይሄንን የት ጋር እንዳለን ማወቅ ወደ ግባችን ለመሄድ ይረዳናል። ሶስተኛው የፊታችንን ለመያዝ መዘርጋት። የት እንዳለን ካወቅን በኋላ ምንድነው ቀጣዩ?
እኔማ በቃ ያው ደካማ ክርስቲያን እኔ እንኳን አገልጋይ አንዳንድ ሰዎች ጠይቋቸው እንዴት ነህ ስትሏቸው ወይ አንዳንድ ነገር ሲያደርጉ እንዲህ አንተ ክርስቲያን አይደለም ሲል እኔ እንኳን የቤተክርስቲያን አባል ነኝ እንጂ አገልጋይ አይደለሁም። ስማ እንጂ እንዴ ብራዘር፣ ክርስቲያን እኮ ማለት የእግዚአብሔር መንፈስ ያለበት ማለት እኮ። አገልጋይ ማለት ልዩነቱ ጸጋ ያገልግበት ጸጋ ስላለ እንጂ ሁላችንም የእግዚአብሔር ቤተ መቅደስ እና እንትናችን ካገኘን በኋላ ለመነሳት መፍቀድ አለብን። አሜን በሉ ወገኖቼ። እግዚአብሔር እንዲረዳን መፍቀድ አለብን። ለመነሳት ነገር እንዲለወጥ መፍቀድ አለብን። በጣም የሚገርመው ነገር እንጸልያለን፣ እንደዛ እንላለን፣ ይቅር በለን እንላለን፣ ግን አንነሳም። ሁሉ ጊዜ እግዚአብሔር መንፈስ የተነሳ ነው፣ የተዘጋጀ ነው፣ ይዞ ሊሄድ ይፈልጋል እግዚአብሔር መንፈስ። ሐዋርያው ጳውሎስ አሁን ፍጹም አይደለሁም፣ መቼም እዚህ ምድር ላይ ፍጹም መሆን አይቻልም ብሎ እዛው ቁጭ አላለም። ነገር ግን አንድ ነገር አደርጋለሁ። ዛሬ አንድ ነገር እንድታደርጉ እግዚአብሔር ይርዳችሁ። አሜን ትላላችሁ ወገኖች? አዎ ካላልክም ደግሞ እንግዲህ ምን ይደረጋል? እዛው መሆን ትችላለህ ከተስማማህ። ግን አንድ ነገር አደርጋለሁ። አሁን እንዳልያዝኩ አውቃለሁ፣ አሁን እንዳላገኘሁት አውቃለሁ፣ ያለሁበት ገብቶኛል። ነገር ግን አንድ ነገር አደርጋለሁ። እግዚአብሔር ዛሬ ቃል እንድትሰሙ ብቻ ሳይሆን ያው የሚያስነሳ ነገር ነፍሳችሁ ላይ ያመጣል። እንደ ጥይቴ እንደዚህ የሚተኩስ ነገር መንፈሳችሁ ላይ ያመጣል። የእግዚአብሔር ቃል እንደሚሰራ አውቃለሁ። ስራ ሳይሰራ እንደማይመለስ አውቃለሁ። እንደሚለውጥ አውቃለሁ። ሕያው እንደሆነ አውቃለሁ። የእግዚአብሔር ቃል ዛሬ የሚሰራው ነገር እና ያለበትን ካወቀ በኋላ ዘኔክስት አንድ ነገር አደርጋለሁ። አንድ ነገር አደርጋለሁ። ይሄንን አክሴፕት አላደርግም። ይሄን አሁን ያለሁበትን ሁኔታ አክሴፕት አንድ ነገር አደርጋለሁ። አንድ ነገር ታደርጋላችሁ ዛሬ። አሜን ትላላችሁ ወገኖች? ወደ ግብ የሚያደርስ አንድ ነገር ታደርጋላችሁ። አንድ ነገር ታደርጋላችሁ። አንድ ነገር አደርጋለሁ እና ምንድነው እሱ? ቁጥር 13 ላይ ያንን የተያዝኩበትን ደግሞ እይዛለሁ ብዬ እፈጥናለሁ፣ ከዛ ደግሞ እዘረጋለሁ። ሁለት ነገሮች፣ እፈጥናለሁ፣ እዘረጋለሁ። ይሄንን እዩት። እዘረጋለሁ ምንድነው? በጣም ሙሉ ኃይሌን እዛ ላይ የምችለውን ኢንቨስት አደርጋለሁ ማለት ነው። ሰላም ናችሁ? ሰላም። እዘረጋለሁ ማለት እራመዳለሁ፣ አንድ ነገር አይደል? አለም እንዴ? እራመዳለሁ፣ እሮጣለሁ፣ አንድ ነገር። በጣም እዘረጋለሁ፣ ግን ጨርሼ ያንን ለማድረግ ያለውን አቅም በሙሉ እጠቀማለሁ። አናሶች ጊዜ የለንም ይላሉ። አላችሁ እንጂ ካልኩሌት አድርጉ። በቀን ውስጥ ያለውን ሰዓታችሁ ምናምን ካልኩሌት አለ እና እዘረጋለሁ ማለት ወደ ግብ ለመሄድ ያለኝን ነገር በሙሉ፣ ያለኝን ኃይል በሙሉ፣ ያለኝን አቅም በሙሉ እጠቀማለሁ። ክርስትናችን ፓርት ታይም ሳይሆን ፉል ታይም ላይፍ ነው። አሜን ትላላችሁ ወገኖች? ፉል ታይም ላይፍ ነው ክርስትናችን። 24/7 የምንኖረው ሪሊ ቻሌንጅ ላድርጋችሁ። እየተዘረጋችሁ ነው ወይስ እንደው እንደነገሩ የምግብ ጸሎት እንኳን የሚያጣድፉ ሰዎች አሉ። ባርክልን በጌታ በኢየሱስ መቼ ጀምረው እንደጨረሱት ሁሉ ይሄ ማይረባ ነገር፣ ይሄ ከልብ ያልሆነ ነገር ተው። እግዚአብሔር ሙሉ ልብና ራይት አቲቲዩድ ይፈልጋል። በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ልብህ እግዚአብሔር አምላክን ውደድ ይላል። የተሻለንን እግዚአብሔር በሰጠን ጸጋ መጠን ስናደርግ የእግዚአብሔር እጅ ይገለጣል። አሜን ትላላችሁ ወገኖች? እዘረጋለሁ። ሲዘረጋለሁ በሉ ወገኖች፣ እዘረጋለሁ። እንዳንዘረጋ የሚያደርግ ነገር ይሰበር። አንካሳ የሚያደርግ ነገር ይሰበር። ፉል እንዳንሰጥ የሚያደርግ ነገር ይሰበር። እንድናዘግ የሚያደርግ ነገር ይሰበር። እዘረጋለሁ። ሙሉ ኃይሌን
እጠቀማለሁ፣ ሙሉ ልቤን እጠቀማለሁ፣ ከሙሉ ፍላጎት አደርገዋለሁ። ያኔ ሙሉ የሆነውን ብሌሲንግ በሕይወታችሁ ውስጥ መለማመድ ትጀምራላችሁ። ከዛ ደግሞ እፈጥናለሁ ይላል። ከታይም አንጻር አይደል? ፍጥነት ከታይም አንጻር እዘረጋለሁ፣ ከሙሉ ልብ አንጻር እፈጥናለሁ፣ ምልክትን እፈጥናለሁ። ለምን? እኔ ሳልደርስ ጊዜው እንዳያልቅብኝ። ደህና ናችሁ? የተሰጠኝ ስራ ሳልጨርሰው ያ ስራውን የሰጠኝ ጌታ እንዳይመጣ፣ ስራው ሳያልቅ እኔ እንዳላልቅ። ምክንያቱም እኛ ዘላለማዊ አይደለንም። ኢያሱን ምን አለው? አንተ አርጅተሃል፣ ገና ያልተወረሰ ምድር ማታ አለ አለው። ምን ማለት ነው? ማርጀት ኢያሱን እንዲያመጣው እድሜ ነው እኮ ያመጣው። ምን ማለት ነው? ለአንተ ፕላን ያደረኩትን ነገር በእድሜ በጀት የተደረገውን ሳትጨርስ እድሜ ያልቋል። እግዚአብሔር ከዚህ ይጠብቃችሁ። እፈጥናለሁ ይላል ጳውሎስ። እፈጥናለሁ በሉ ወገኖች፣ እፈጥናለሁ። ያልተመሰከረላቸውን ሰዎች ለመመስከር እፈጥናለሁ። እግዚአብሔር የሰጠኝን አደራ ለመፈጸም እፈጥናለሁ። ነገ የኔ አይደለም። ሳልጨርስ እንዳይመጣ ጌታ እንዳላፍር እፈጥናለሁ። እግዚአብሔር ይተኩሳችሁ። እዘረጋለሁ። ይሄ የቀዘቀዘ መንፈስ፣ ይሄ የሞተ መንፈስ፣ ይሄ በረዶ የሆነ መንፈስ በእግዚአብሔር እሳት እንደገና ይነካ። የእግዚአብሔር ቅናት ማያስቀምጠው፣ የእግዚአብሔር ክብር የማየት ረሃብ ጥማት ያለው የሚዘረጋ ሙሉ መሰጠት ያለው ጉባኤ እግዚአብሔር ያደርገው። ፑማዳ ሳንቱማ ጄኒያ ቱማራባዳስ ዓላማ ሲገባን እንዘረጋለን። ሚንቀረፈፍ ይንቀርፈፍ። ግባችን ሲገባን እንፈጥናለን። መዘርጋትና መፍጠን ወደ ግብ ለመድረስ ይሄ ያስፈልጋል። እና የፊታችንን ለመያዝ በምንዘረጋበት ጊዜ 3 ጊዜያት መታሰብ አለባችሁ። ደህና ናችሁ ወይ? እኔ በጣም ደህና ነኝ። ከሙሉ ልቤ ነው መነግራችሁ፣ ከሙሉ መንፈሴ ነው መነግራችሁ፣ የእግዚአብሔርን ቃል ነው መነግራችሁ። ደህና ናችሁ? በዚህ ጊዜ የሚያደነዝዛችሁ ነገር ካለ ይወጋ። ቃም ያስፈልጋችሁ ነገር ነው ነግራችሁ እና ወደፊት እዘረጋለሁ በሚልበት ጊዜ ያነሳቸው ነገሮች አሉ። የኋላዬን እተዋለሁ፣ በደረስኩበት እመላለሳለሁ፣ የፊቴን ለመያዝ ዘረጋለሁ። 3 ጊዜያት ናቸው እዚህ ውስጥ ያሉት፣ ትላንትና፣ ዛሬና ነገ። የኛ ህይወት በትላንትና በዛሬና በነገ የተዋቀረ ነው። ይሄን እንዳትረሱ። ህይወታችን ትላንትና አለው፣ ህይወታችን ዛሬ አለው፣ ህይወታችን ነገ አለው እና ሩጫችን በምንሮጥበት ጊዜ እነዚህ ጊዜያት በደንብ መታሰብ አለባችሁ። ትላንትናችን የሚያመጣው ኢምፓክት አለ፣ እኛ ላይ የሚያደርሰው ነገር አለ። ወይ ብርታት ያመጣል፣ ወይ ትራውማ ያመጣል፣ ወይ ወደፊት እንሄዳለን፣ ወይ ወደኋላ እንቀራለን። ትላንትናችን ባክስትሪያችን አለ፣ ዛሬያችን አለ፣ እግዚአብሔር በእጃችን ላይ የሰጠን ነገ እንሄድበታለን የምንለው አለ። እነዚህም በጣም ልብ በሏቸው። እግዚአብሔር 3ቱን ጊዜያት ይፈውስልን። እየሰማችሁ ነው ያላችሁ? ይፈውስልን ትላንትናችንን፣ ዛሬያችንንና ነጋችንን። እኛ የዛ ኮምፖዚሽን ነን፣ ውስጣችን የዛ ነው። ትላንት ያዳበርነው ነገር ዛሬ አለን የምንለው ነገር፣ ነገ እንደርስበታለን የምንለው ነገር ነው የእኛ ማንነት። ልክ ነኝ? ሰዎች እንኳን ሲጠይቁ ደህና ነው የት ነበርክ ምናምን አለ የሚሉን። የት ተማርክ? የት ነበር የምትኖረው? የት ቸርች ነበረ? የት ነበረ? ሂስትሪያችን፣ ታሪካችን የቆየንበት ያለፈ። ግን ደግሞ ዛሬ አለን። ዛሬ የት ነህ? እዚህ ነን። ደግሞ ነገ አለን አይደል? ጌታ ቢፈቅድ ነገ አለን ወይ በዚህ ምድር ወይ በጌታ ቤት በሰማይ ነገ አለ። እና ሐዋርያው ጳውሎስ እነዚያን 3 ጊዜያት ከዚህ ከሩጫው ጋር አያይዞ ወደፊት ከመዘርጋቱ ጋር አያይዞ በትክክል ማኔጅ ያደርጋቸዋል። ወደፊት መዘርጋት የምትፈልጉ ከሆነ ትላንትናችሁን፣ ዛሬያችሁንና ነጋችሁን አግባብ ባለው መንገድ በሕይወታችሁ ውስጥ በትክክል አስቀምጧቸው። ምን ይላል? የኋላዬን እየተውኩ ይላል፣ የትላንትናዬን እየተውኩ ይላል። ትላንትና ድል ሊኖር ይችላል፣ ውድቀትም ሊኖር ይችላል።
የትላንትና ተጽዕኖ ውስጥ መኖር የለብንም። ከትላንትና እንማራለን እንጂ የትላንትና ታሪካችን እስረኞች አይደለን። ልክ ነኝ ወይ? ብዙዎቻችን ግን የትላንት እስረኞች ነን። አንዳንዶቻችን ትቢት፣ ኩራት፣ እኔ እኮ ኧረ ጎራው የአድዋ በዓል ኧረ ዘራፍ አድዋ ዛሬ አድዋ ከሌለ ምንም ጥቅም የለውም። ዛሬ ጾም ጸሎት ከሌለ የድሮ ጾም ጸሎት፣ ዛሬ አገልግሎት ከሌለ የድሮ አገልግሎት፣ የድሮ ድል ዛሬ ማንለማመደው ከሆነ ጥቅም የለውም። ከድሮ እንማራለን። ነገር ግን ዛሬ የድሮ እስረኛ ከሆንን ቁጭ ያደርገናል። ሌሎቻችን ደግሞ የትላንት ጨለማ አለን፣ ትራውማ አለን፣ ምናፍርበት ነገር አለ። ዛሬ የሚያሸማቅቀናል፣ እንዳንራመድ ያደርገናል፣ ፈሪ ያደርገናል፣ የበታችነት ስሜት እንዲሰማን ያደርጋል። የሰራዊት ጌታ እግዚአብሔር ካለፈ ትራውማችን ይፈውሰን። in the name of Jesus ይበጣጠስ። በጣም እኛ አበሾች ብዙ ጉዳት አለብን። አስተዳደጋችን ራሱ ድንጋይ ራስ፣ ቆረቆንዳ፣ ማትረባ፣ ባትወለድ ይሻል ነበር፣ ውሃ ብትሆን ይሻል ነበር፣ አንተ ምንም የትም አትደርስም እየተባል ብዙ ርግማን ነው ተሸክመን ያደግነው። እግዚአብሔር ይስበረው ወገኖች፣ እግዚአብሔር ይስበረው። የሚያስፈሩን ነገሮች አሉ፣ የሚያስደነግጡን ነገሮች አሉ፣ ወደፊት እንዳንሄድ የሚያደርጉን ነገሮች አሉ ወገኖች። ከትላንትና መውጣት አለብን። አንዳንዶቻችን በያዝነው ቂም እስራት ውስጥ አለ። ማናቃቸውን ሰዎች ጠልተን እዛ ውስጥ እንኖራለን። የሆነ ነገድ ጠልተን እንኖራለን። የሆነ ሰው ጠልተን እንኖራለን። እንደውም ያው አበሻ ምንድነው የሚለው? አበሻ ሲነክሳችሁ ሲሞትም ነክሷችሁ ነው የሚሞተው። ስለዚህ መቃብሬ ላይ እንዳይቆም ይላል። ምን አለበት ሊሞት ሲል እንኳን ይቅር እለዋለሁ ቢል፣ እንደዛው ሞታለሁ ነው የሚለው። ምን አይነት እስራትና ተጽዕኖ ነው እናንተ ላይ ያለው? ዛሬ አላራምድ ያላችሁ ኩራት ነው፣ እኔነት ነው፣ ከኋላ ያላችሁ ነገር ነው። ተውት። ጌታ ክርስቶስ ይበልጣል ወገኖች። አያራምድም። ዛሬ ሆኖ መገኘት ነው። ዛሬ ያለን ህይወት ነው። አሁን ያለን ህይወት ነው ለእግዚአብሔር ክብር የሚሆነው። አንዳንዶቻችሁ ከኋላ ያለ የሚያሳፍር ነገር ነው፣ የሚያሸማቅቅ ነገር ነው። በክርስቶስ አዲስ ፍጥረት ናችሁ። ታሪካችሁ ተለውጧል። አዲስ ማንነት አላችሁ። ዛሬ ጌታችሁ ኢየሱስ ክርስቶስ ነው፣ ሰይጣን አይደለም። እግዚአብሔር በክርስቶስ ያውቃችኋል። ስማችሁ በሕይወት መጽሐፍ ተጽፏል። መንፈስ ቅዱስ በእናንተ ይኖራል። እናንተ ሌላ ናችሁ። በክርስቶስ ማድረግ ትችላላችሁ። አሜን በሉ ወገኖች። የስ መማር ትችላላችሁ። ታሪክ መለወጥ ትችላላችሁ። መቀደስ ትችላላችሁ። ሰው መሆን ትችላላችሁ። ወደፊት መምጣት ትችላላችሁ። እግዚአብሔር የወደቀውን ያነሳል፣ ከፍ ከፍም ያደርጋል። የትላንት እስር ቤቶቻችን መውጣት አለብን። ባህል፣ ሃይማኖት፣ አገር፣ ከልቸር የገጠሙን ነገሮች ዳሜጅ ያደረጉትን ነገር ዛሬ የዘላለም አምላክ እግዚአብሔር የሕዝብን ስሜት አእምሮና መንፈስ እንድትፈውስ ጸልያለሁ። ሲለቃችሁ ታውቁታላችሁ። አንዳንዶቹ እኔ ሰው ሰላም ማለት እፈራለሁ። ለምን ፈራችሁ እንደሆነ ታውቃላችሁ? ግባ ወደ ቤት እየተባላችሁ ነው ያደጋችሁት። እዚህ ምን ታረጋለህ? መናገር ፈራለሁ። ለምን ደግሞ አንተ ፈጣጣ ትመልስልኛለህ? አትሄድም ወደኋላ እየተባለ ነው ያደግነው። እግዚአብሔር በእኛ ኔሽን ላይ ፈውስ ያምጣ፣ ፈውስ ያምጣ፣ ፈውስ ያምጣ። አንዳንዶቻችን አናቀውም ሃውማች ያ ተጽዕኖ እንዳደረገብን። አንድ ጊዜ ኃይሌ ገብረስላሴ ኢንተርናሽናል በሆነ እንትን ላይ በጣም አክብረውት እንትን ሲሉ ግን ስታዩት ራሱ ይሄ እንትን ዶልቼ ነው የሚያክል እንደዚህ ይላል። እዛ ላይ አገር ያንቀጠቀጠ ሰው ራሱ አቋቋሙ እንትኑ እንድንታበይ አይደለም። ትንሽ ቀና በሉ። ከደረጃችን ያወረደን ደቃቃ ያደረገን ምንም ማድረግ እንደማንችል ያደረገን እንችላለን። እንኳን እኛ እነሱ ይችላሉ አይደል? በጌታ እንችላለን። የኋላችንን መተው አለብን። ከኋላችን ካልወጣን ወደፊት መሄድ አንችልም። በትላንት ውስጥ የተቆለፉ ሰዎች ዛሬን አይኖሩም።
ነገም የላቸውም። ትላንት ውስጥ የተቆለፉ ሰዎች ዛሬን አይኖሩም፣ ነገም ፈጽሞ የላቸውም። ያ ብቻ ነው፣ ራሳችንን ብቻ ሳይሆን ጌታንም በትላንት ውስጥ እንከተዋለን። በትላንት ቦክስ ውስጥ እንከተዋለን። በልምምዳችን ውስጥ እንከተዋለን። ምናልባት ስንጸልይ እግዚአብሔር ያንን ጸሎታችንን ቆይቶ መልሶ ከሆነ እግዚአብሔር ሁል ጊዜ ደጅ የሚያስጠና አድርገን እንወስዳለን። ነገር ግን ነግራችኋለሁ፣ እናንተ አዲስ ፍጥረት ናችሁ። እግዚአብሔርም በትላንት ውስጥ አይወሰንም። እንደዚህ ይላል። እግዚአብሔር ግን እንዲህ ይላል፣ ባለፉት ነገሮች አትመኩ። ከዚህ በኋላ የሚሆነውን ነገር በማሰላሰል ጊዜ አታጥፉ። ይልቅስ እኔ ወደፊት የማደርገውን አዲስ ነገር ጠብቁ ይላል። እግዚአብሔር የአዲስ ነገርና የእንደገና አምላክ ነው። ለትዳራችን እግዚአብሔር አዲስ ነገር ያደርጋል። ለሕይወታችን እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ያጣናቸውን እድሎች የእንደገና አምላክ ስለሆነ እንደገና ሌላ እድል ይሰጣል። እግዚአብሔር ደግ ነው። እግዚአብሔር ደግ ነው። ሰይጣን ዛሬ ምሽጉ ይፈርሳል። ትላንትና በጣም ሰይጣን የሚጠቀምበት ምሽግ ነው። እዛው ይቆልፍብናል። እግዚአብሔር ይህንን ተጽዕኖ ዛሬ ይስበረው። ከእግዚአብሔር ዘንድ አዲስ ነገር እንጠብቃለን። እግዚአብሔር እንደገና እድል እንደሚሰጠን እናምናለን። ሁለተኛው ዛሬን በመኖር መመላለስ ነው። ሐዋርያው ጳውሎስ ምን ይላል? ወደፊት እዘረጋለሁ ሲል ምን ማለቱ ነው? ዛሬ በደረሳችሁበት በዚያ ደግሞ ተመላለሱ ይላል። ዛሬን መኖር በጣም ማዝነው ነገር፣ በትላንት ምክንያት ዛሬን የማይኖሩ በነገም እቅዳቸውና ምኞታቸው ምክንያት ዛሬን የማይለማመዱ ሰዎች ብዙ ናቸው። ማርታ ጌታ ኢየሱስ ክርስቶስ ወደ ቤታቸው በሄደ ጊዜ ምን አለችው? በትንሣኤ እንደሚነሳ እናውቃለን አለች። ዛሬን ኢንጆይ አድርጊ አላት። የትንሣኤ አምላክ እኔ ነኝ፣ አጠገብሽ ነው ያለሁት፣ ወንድምሽ አሁን ይነሳል። 16 ሆኖም በደረስንበት ዛሬን እንመላለስ። ምን ማለት ነው? ፕራክቲካል እንሆን፣ ተግባራዊ እንሆን፣ ተጨባጭ እንሆን። በምኞት ብቻ የትም አይደረስም። ዛሬን የምንኖር ከሆነ ነገ ጥሩ ይሆናል። አንድ ነገር ነግራቸው፣ ያለ ዛሬ ነገ ጥሩ ሊሆን አይችልም። ዛሬ የምንኖረው ህይወት፣ ዛሬ የምንጸልየው ጸሎት፣ ዛሬ የምንሰጠው አገልግሎት፣ ዛሬ የምናደርገው ነገር የነጋችንን ይቀይራልና ዛሬያችንን እንድንጠቀም እግዚአብሔር አይናችንን ያብራ። በጣም የሚገርመኝ ነገር እስር ቤት ያሉ ሰዎች ናቸው። እስር ቤት ውስጥ ሁለት አይነት ሰዎች ናቸው ያሉት። እንደውም አንዳንዶቹ የእድሜ ልክ ሁሉ ተፈርዶባቸዋል። ምናልባት የሞት ፍርድም የተፈረደባቸው ሰዎች አሉ። እስር ቤት ውስጥ ምን እንደሚያደርጉ ታውቃላችሁ? ሃይ ስኩል ይጨርሳሉ፣ ይሄ ዲፕሎማ ይጨርሳሉ፣ ዲግሪ ይዘው ተምረው የሚወጡ ሰዎች አሉ። እዛ ደግሞ ቁጭ ብለው ዝም እየወረራቸው ቁንጫ እየገደሉ የሚወጡ ሰዎች አሉ። ሲወጡ ያው ጨለማ ነው፣ ያው ቁንጫ ነው። ቁንጫ ሲገሉ ከሆነ ቁንጫ ነው የሚጠብቃቸው። እነዛ ግን በማይመስል ሁኔታ ውስጥ ትልቅ ተስፋ ይዘው ያንን የእስር ቤት ጊዜ ተጠቅመውበት ሲወጡ ፖዚሽን ይዛሉ። ዛሬ እግዚአብሔር የሰጠን ቀን ለመታረቅ፣ ንስሐ ለመግባት፣ በሕይወታችን ላይ ለውጥ ለማምጣት፣ የእግዚአብሔርን ፊት ለመፈለግ፣ ጌታን ለማገልገል፣ ወደ እግዚአብሔር ለመጠጋት፣ ማድረግ ያለብንን ለማድረግ እግዚአብሔር ዛሬን ሰጥቶናልና ዛሬን የምንዋጅበትን መረዳትና ጥበብ የዘላለም አምላክ እግዚአብሔር ያፈስልን። ወገኖች ሕዝባችን ቁጭ ይላል፣ ስለ ነገ አያስብም። ነገ እንደዚህ ሊሆን ይችላል ብሎ ዝም ብሎ ይቀመጣል። ዛሬ ያልዘራ ነው ነገ አይበቅልምና ዛሬ የነገ ዘር ነውና ዛሬ እንዝራ፣ ነገ በክብር እናጭዳለን። አሜን በሉ ወገኖቼ። ዛሬ አክሽን ቀን፣ ዛሬ የማድረግ ቀን ነው። እጃችሁ ላይ ያለ ነገር እግዚአብሔር እንድታደርጉት የሰጣችሁን ነገር አድርጉት፣ እግዚአብሔር ይባርከዋል። ኢያሱ 3:5 ላይ ኢያሱ የእስራኤልን ሕዝብ እንደዚህ ይላቸዋል፣ ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋል። አሜን ሲሉ ዛሬ ግን ተቀደሱ።
ዛሬ ማድረግ ያለባችሁ ነገር መቀደስ ነው፣ ነገ የሚመጣውን ክብር ለማየት የምትፈልጉ ከሆነ እና ሐዋርያው ጳውሎስ የኋላዬን እተዋለሁ፣ ዛሬ ደግሞ በደረሳችሁበት ተመላለሱ፣ ወደዚያ ተመላለሱ፣ ከዛ በኋላ የፊታችሁን ትይዛላችሁ ብሎ ዘረጋለሁ። የፊቴን ለመያዝ ትላንትናን ትቼ ዛሬን ደግሞ እየተመላለስኩ በዛሬ ውስጥ ደግሞ ማድረግ ያለብኝን ነገር እያደረግኩ እመላለሳለሁ ይላል። አንደኛው ግባችንን ማወቅ ነው። ሁለተኛው ደግሞ የፊታችንን ለመያዝ መዘርጋት ነው። ሶስተኛው ወደ ግብ የሚወስደንን ትክክለኛ መንገድ መምረጥ ያስፈልገናል። በየትኛው መንገድ ነው ወደ ግባችን የምንሄደው? ብዙ መንገዶች አሉ። መንገዶች ሁሉ ወደ ሮም ነው የሚወስዱት እንጂ መንገዶች ሁሉ ወደ እግዚአብሔር ክብርና ወደ ኢየሩሳሌም አይወስዱ። ወደ እግዚአብሔር ክብር የሚወስድ መንገድ አለ እና ሐዋርያው ጳውሎስ ይመራቸዋል ወደ ግብ ለመድረስ። ጌታ ወደ ጠራቸው ግብ ለመድረስ የመጀመሪያው ነገር መልካሙን ምሳሌ ተከተሉ ይላል። ወገኖች በጣም ብዙ ድምጾች አሉ። በጣም የሚያባብሉ ንግግሮች፣ በጣም ጠቃሚ የሚመስሉ ነገር ግን ውስጣቸው መርዝ ያለባቸው ብዙ ነገሮች አሉ። ምን እንደምንከተል we are followers of Jesus Christ። የክርስቶስ ፎሎወርስ ነን። ፎሎ የምናደርገው ኢየሱስን ነው እና ሐዋርያው ጳውሎስ ምን ይላል? ቁጥር 16 ላይ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆን አላችሁ እንዲሁ የሚመላለሱትን ተመልከቱ ይልና መልካም የሆኑትን ምሳሌዎች እንዲከተሉ ይመክራቸዋል። ወገኖቼ መጥፎ ባልንጀርነት መልካሙን አመል ያበላሻል። ምንድነው መንፈሳችሁ የሚከተለው? ማን ነው የምትከተሉት? ማን ነው የእናንተ ሞዴል? ማን ነው የእናንተ ምሳሌ? በእናንተ ሕይወት ላይ ተጽዕኖ የሚያደርገው ማን ነው? የማንን መንገድ ነው የምትመርጡት? ሐዋርያው ጳውሎስ የእኛን መንገድ ምረጡ ይላል። እኛ የጌታ ባሪያዎች ነን፣ እውነተኛ ባሪያዎች ነን። እኛ የምንሄድበትን ምልልስ እያያችሁ ይህን መልካም ምሳሌነት ተከተሉ ይላል። ወደ ግብ ለመድረስ ክፉን ምሳሌ ትተን መልካሙን ምሳሌ መከተል ያስፈልገናል። ከቁጥር 18 እስከ 19 ክፉ ምሳሌ እንዳለ ይናገራል። በጣም ባለፈውም ጊዜ ነግሬያቸዋለሁ። ከቁጥር 18 ጀምሮ ይናገራል። ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ብዙዎች ይላል። ብዙዎች በጣም መጠንቀቅ ያለብን ነገር አሁን ቁጥሩ ይሄ የአመፃው ቁጥር የክፎች ቁጥር እየበዛ ነው የሚሄድ። አይነቱ ዘርፉ በጣም ብዙ ነው የሚሆነው። እንዳትደነግጡ። እግዚአብሔር የራሱ የሆኑትን ያውቃል እና እነሱን እንዳይመስሉ ይነግራቸዋል። የእነሱን ማንነት ይዘረዝራል። እነሱ የመስቀሉ ጠላቶች ናቸው ይላል። መጨረሻቸው ጥፋት ነው። እያለቀስኩ ነው የምለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። የሚገዙት ለሆዳቸው። ሆዳቸው ከተገኘ ሞራል የላቸው። በምንም መንገድ ይሁን ይበላሉ። አሁን ገንዘብ ይገኝ እንጂ በምንም መንገድ ቢሆን ገንዘብ ለማግኘት የሚሆነው ነገር ያደርጋሉ። በጣም የሚገርመው ነገር መጽሐፍ ቅዱሴን የማከብረው ትልቅ ብርሃን እንደሆነ የምረዳው ክብራቸው በነውራቸው ነው። ድሮ ነውር እያፈራችሁ ነው የምታደርጉት። በጨለማ ነው የምታደርጉት ተደብቃችሁ። አሁን ግን ዘመናችን ነውርን ክብር አልብሶ በአደባባይ ላይ ገልጦት እያለ ነው ያለው። ፌስቡክ ላይ፣ ዩቲዩብ ላይ ደግሞም ፕራይድ መንዝም አለው አይደል? ፕራይድ መንዝም አለው። ውርደት ፕራይድ መንዝም አለው። ይከበራል፣ ሰለብሬት ይደረጋል። ብዙ ፎሎወርስ አላቸው፣ ላይክ ይደረጋሉ፣ ስዕላቸው ይለጠፋል። በጣም የተገለበጠ ግልብጥብጡ የወጣ ዓለም። የእግዚአብሔር አስተውል። ሲደጋገም ኖርማል ሲሆን ያንተም ህይወት በዛ እንዳይያዝ እንዳንለምደው። እነዚህ ውርደትን ክብር ያደረገ በሞራል የወደቀ ሶሳይቲና ዘመን ላይ ነው ያለ ነው። እያለቀ ነው ያለቀ ነው። ሐሳባቸው ምድራዊ ነው። ዓላማቸው ግባቸው እዚሁ ምድር ላይ ነው። ሌላ ተስፋ የላቸው። እኛ ደግሞ ማን እንደሆንን ማወቅ ያስፈልጋል። ማንን? እኛ አገራችን በሰማይ ነው። we are citizens of heaven። ሰማያዊ ዜጎች ነን።
ጥገኞች አይደለንም። ታውቃላችኋል እዚህ ሀገር የሄድንበትን ፕሮሰስ ኢሚግራንት ፕሮቴክትድ ኢሚግራንት ከዛ ደግሞ ፐርማነንት ምናምን እያሉ ነው የወሰዱን። እንደዛ አይደለንም። እኛ ሲቲዝን ኦፍ ሄቨን። ክብር ለእግዚአብሔር ይሆን። ሚኮራ ካለ በዚህ ይኩራ። በመንፈስ ቅዱስ የታተምን እግዚአብሔር ቀብድ የሰጠን እመጣለሁ ያለን አገር ያለን ሰማያዊ ሲቲዝንሺፕ ያለንን እኛ ምድራዊ አይደለንም። የምድርን ሕግ እናከብራለን። በምድር ላይ እንደ ጥሩ ዜጋ እንኖራለን። ዋና ዜግነታችን ግን ሰማያዊ ነው። ጌታችን ሆዳችን አይደለም። ለአፒታይት አንኖርም። ለጊዜያዊ ፍላጎት አንኖርም። ለስጋ ለዝሙት አንኖርም። ለመብላት አንኖርም። ለስሜታችን ደስታ አንኖርም። የኛ ጌታ የናዝሬቱ ኢየሱስ ነው። ስንበረከክ ለሱ እንበረከካለን። ስንገዛ ለሱ እንገዛለን። ስንሸነፍ ለሱ እንሸነፋለን። ሐዋርያው ጳውሎስ ጌታን ይላል። ልዩነት አለ። የኛ ክብር ውርደት አይደለም። የኛ ክብር የጌታችን መምጣት ነው። ሲመጣ የተዋረደውን ስጋችንን ክቡር አካሉን እንዲመስል በራሱ ሁሉን ቻይ አሰራር ይለውጠዋል። እኛ ይሄንን ዓላማችን ፎከሳችን ሰማይ ነው። መቼ ኢየሩሳሌም እንገባለን ነው። ወደዛ የሚወስደን መንገድ ነው ፕላን የምናደርገው። እነዛ ግን ሆዳቸው አምላካቸው ነው። የመስቀሉ ጠላቶች ናቸው። ውርደት ክብር ነው ለነሱ። ዓላማቸው ሐሳባቸው ምድራዊ ነው። ስለዚህ ወደ ግብ ለመድረስ መልካሙን ምሳሌ መከተልና እኛ ማን እንደሆንን ለይተን ማወቅ ያስፈልገናል። እኛ እንለያለን። አዎ አብረን እንሰራለን። በአንድ የሀገር አስተዳደር አብረን እንኖራለን። አብረን እንወጣለን፣ እንገባለን። ብዙ ማህበራዊ ነገሮች እንካፈላለን። ግን የዓላማ የመንፈስ የማንነት ልዩነት አለን። የዜግነት ልዩነት አለን። እኛ ጌታችን ኢየሱስ ነው። ምንጠብቀውም ከዛ የሚመጣውን ነው። በዓለም ላይ ምንም ሶሉሽን የለም። ዓለም እየጨረሰች ነው ያለችው። ዓለም ተምታቶባታል። መሪዎቿም ያደረጉትን አጥተዋል። እናንተ ተስፋ አትቆርጡም እንዴ? በዓለም መሪዎቿ የሚያደርጉትን አይተዋል። ይኸው አጥተዋል። ዶናልድ ትራምፕ እና ኢራኖቹን ይዋቸው ምንድን ነው የሚያደርጉት? ድራማ ነው የሚሰሩት። በጣም ያስቃሉ። ዓለማችን ሊደር እንኳን የላት። ዓለማችን በማጅ እንደወደቀች ምን ሊያደርጓት እንኳን እንደሚችሉ ግራ ገብቷቸዋል። ግን ኢየሱስ ይመጣል። የእግዚአብሔር ልጅ ኢየሱስ ይመጣል። እኛ ፍጹም የሆነ መንግስት ጌታችን ኢየሱስ ክርስቶስ የሚገዛበት መንግስት የእግዚአብሔር መንግስት ውስጥ ለመኖር ሰማያዊ ዜግነት ተሰጥቶናል። ጌታችንም ኢየሱስ ነው። ክብራችንም እሱ ሲመጣ የምንለብሰው አዲስ አካል። ሐሳባችንም ሰማያዊ ነው። ከዛ የሚመጣውን እንጠባበቃለን። እንደውም እንቃትታለን፣ ከብዶን እንቃትታለን። መቼ ትመጣለህ እንላለን። እንደዚህ ነን። ወደ ግባችን መፍጠን። ግብ አለን። ግብ አለን። ግባችንም ክርስቶስን መምሰል፣ በዚህ ምድር የተሰጠንን ስራ ጨርሰን ጠርቶ የሚሰጠን ዋጋ ማግኘት። አበረታታችኋለሁ። ክርስቶስን ለመምሰል የእግዚአብሔር ጸጋ ይረዳችኋል። በርቱ፣ ወደዛ አደጉ። የምታገለግሉ ሰዎች ዛሬ ላይታይ ይችላል። ምናልባት ሪኮግኒሽን ላይሰጠው ይችላል። ግን እግዚአብሔር በስማችሁ ይጠራችኋል። መላእክት በተሰበሰቡበት። እንዴት ደስ ይላል! ያቀን እንዴት ደስ ይላል! የተዋጁት ባሉበት በስማችን እንጠራለን። ሐዋርያው ጳውሎስ ምን አለ? ጨርሻለሁ አለ። ሲጨርስ ሩጫዬን ጨርሻለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ያን ቀን የጽድቅ አክሊል ከጌታዬ ከጻድቆች እረከባለሁ። ለጌታ የምናደርገው ነገር በብድራት ይሰጠናል። ግብ አለን። ግብ አለን። ጎላችንን እንወቅ። ወደ ጎላችን ለመድረስ አሁን ያለንበትን እንወቅ። አሁን የት ነው ያለ ነው?
ከዛ እንነሳ። በአሁኑ ሁኔታችን ላይ ያለውን ነገራችን ካወቅን በኋላ የእግዚአብሔር እጅ በእኛ ላይ ይመጣል። አሁን የት ነው ያለ ነው? የትም ሆኑ በየትኛውም የህይወት ሌቭል ላይ ሆኑ የእግዚአብሔር እጅ ለእናንተ አለች ወገኖች። የትም ሆኑ እዛው ሁኑ ማለት አይደለም። ያላችሁበትን አውቃችሁ ወደ ጌታ ጩሁ። እግዚአብሔር እጁን ይዘረጋል። ዛሬ ለውጥ ይሆናል። እግዚአብሔር ብርሃን ይሰጠናል። ለማንነታችን ብርሃን ይሰጠናል። ላለንበት ሁኔታ ጌታ ብርሃንን ይሰጠናል። ክብር ለእግዚአብሔር ይሆን። ከዛስ የፊታችንን ለመያዝ እንዘረጋለን፣ እንፈጥናለን። እግዚአብሔር መዘርጋት ይስጣችሁ፣ ሙሉ ልብ ይስጣችሁ፣ ከሙሉ ልብ መሄድ ይስጣችሁ፣ መፍጠንም ይስጣችሁ። ወደ ኋላ የሚጎትታችሁ የሚያዘገያችሁ የተሰበረ ይሆን። በዚህ ቤተክርስቲያን ላይ እግዚአብሔር ሙሉ መሰጠትና ፍጥነትን ያደርጋል። አሜን። ፍጥነት ያደርጋል። ከምን የሆነ እስከነል ፍጥነት ያደርጋል። በህይወት ለውጥ ላይ በአገልግሎት ላይ እግዚአብሔር ፍጥነት ያደርጋል። እፈጥናለሁ፣ እዘረጋለሁ። ከትላንት እንውጣ፣ ነገንም ተስፋችንን እንይ። ወደ ግብ የሚወስደን መንገድ ላይ እንሆን። አንዳንዶቻችን ቸርች እየመጣን ግን መንገዳችን ልክ አይደለም፣ አያደርስም፣ እዛ አያደርስም። ይሄ መንገድ ያንዳንዶቻችሁ መንገድ አያደርስም። ዛሬ ቀይሩ ይላችኋል እግዚአብሔር። ለውጡ ይላችኋል እግዚአብሔር። ያስተሳሰብ ለውጥ አድርጉ። የምትከተሉት ምሳሌ ይቀር። ክፉ የሆነ ምሳሌ አትከተሉ። የመስቀሉ ጠላቶችን አትከተሉ። ሆዳቸው አምላካቸው የሆኑትን ሰዎች የህይወት አካሄድ አትከተሉ። ነውር ክብር የሆነበትን አካሄድ አትከተሉ። ግባቸው ምድራዊ የሆኑ ሰዎችን ዓላማ አትከተሉ። እኛ ሌላ ነን። እሱን ካደረግን ወደ ግባችን እንሮጣለን፣ ግባችንም እንደርሳለን። በቅርቡ ኢየሱስ ይመጣል። ወደ ክብር እንገባለን። ይህ አካላችን ይለወጣል። ጽድቅ፣ ሰላም፣ ፍትህ፣ ደስታ፣ ብርሃን የሆነበትን ዘላለም